ጀዋር መሐመድ ወደ ቲክቶክ መንደር መጥቶ 2 ቪዲዮ ከመልቀቁ 1.3 ሚሊዮን ፎሎወሮችን አገኘ ይሉናል። እንመናቸው ወይስ እንዴት ነው ነገሩ? እንግዲህ ጀዋር መሐመድ የለቀቀው 2 ቪዲዮ ነው። አንደኛው 380.4 ላይክ አለው። ሁለተኛው 186.3 ላይክ አለው። ስንት ሆነ ማለት ነው? 566.7 መውደድ አለው ማለት ነው። ላይክ አለው። ስለዚህ ጀርባውን ስናየው ስንት ይላል? 8.2 ሚሊዮን ላይክ አለው ይላል። ይሄ አካውንት ከዚህ በፊት ተፖስቶበት ነበረ ማለት ነው። ስለዚህ ይሄ አካውንት ጀዌ ያወጣው አካውንት ሳይሆን ከሌላ ሰው ላይ መገዛቱን ያሳያልና የጀዋር መሐመድ አልነበረም። ወደዚህ በመምጣቱ ምንም ዳውት የለኝም። ግን በግድ መኑ የምትሉን ነገር ትንሽ ይህ የምታዩት የአዋሽ ባንክ አዲሱ ሎጎ ነው። ይሄኛው ደግሞ ኪውከር ሃንጋተን የተባለ ካምፓኒ ሎጎ ነው። ኪውከር ሃንጋተን ከዚህ በፊት 2 ካምፓኒዎች ነበሩ። ሃንጋተን የኬሚካል ፋክተሪ ሲሆን ከ100 ዓመት በላይ ሂስትሪ ያለው ካምፓኒ ነው። ኪውከር የስቲል ፋክተሪ ሲሆን ተመሳሳይ እድሜ ላይ ያሉ ናቸው። ኦገስት 1 2019 ዓ.ም በጋራ መዋሃዳቸውን አስመልክተው ይህንን ሎጎ አናውንስ አደረጉት። ኦገስት 1 2019 ዓ.ም አዋሽ ባንክ የኢትዮጵያ አእምሯዊ ንብረት ጽሕፈት ቤት የካቲት 20 2019 ይሄንን ሎጎ ለአዋሽ ባንክ ሰጥቼዋለሁ ይላል። 2009 ማለት በኢሮፓውያን አቆጣጠር 2017 ማለት ነው። ስለዚህ የባለቤትነት መብቱ አዋሽ ባንክ የኔ ቅድሚያ ነው እንጂ የኪውከር ሃንጋተን አይደለም ብሏል። ኪውከር ሃንጋተን ዓለም አቀፋዊ ሎጎዬ ይሄ ነው ብሎ ኦገስት 1 2019 ያስመዘገበ ሲሆን የኛው አዋሽ ባንክ ደግሞ ይኸው እንደሚያሳየው ከኢትዮጵያ አእምሯዊ ንብረት ጽሕፈት ቤት የካቲት 20 2009 ዓመተ ምህረት ነው። በኢሮፒያ ሲቀየር 2017 ማለት ነው። በዚህ መሰረት አዋሽ የኔ ነው፣ ነገር ግን በየትኛውም ሁኔታ ቢሆን የቅጂ መብቶች ሊከበሩ ይገባል ብሏል።